ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው። የኢትዮጵያ በጋዝ ነው። የኢትዮጵያ ገበዘ ኢትዮጵያ ተብሎ የሚጠራው ቅዱስ ጊዮርጊስ ነው። ጊዮርጊስ ይህን ዘመን አሸጋግረን አይዛችሁ እስቲ ዛሬ በቅዱስ ጊዮርጊስ ቀን ልመርቃችሁ። ሰማዕቱ ቅዱስ ጊዮርጊስ ውድቀታችሁን ከሚመኙ ሰዎች ይጠብቃችሁ። እንዳለቀሳችሁ አትቅሩ። ቅዱስ ጊዮርጊስ በዕለተ ቀኑ አስደሳች ዜና ያሰማችሁ። ሐዘኔ በቅዱስ ጊዮርጊስ ቀን አለፈ ያስብላችሁ። የሰማዕቱ የቅዱስ ጊዮርጊስ በረከት ከበሽታ ነፃ ሙሉ ጤነኛ ያድርጋችሁ። ጊዮርጊስ ሊቀ ሰማዕታት፣ ጊዮርጊስ ሊቀ ሰማዕታት። ቅዱስ ጊዮርጊስ በዓል በዋናነት በዓመት 4 ጊዜ ይታሰባል። የመጀመሪያው ህዳር 7 ቀን የተአምራቱ ቀንና የቅዳሴ ቤቱ በዓል መታሰቢያ ይከበራል። ሁለተኛ ጥር 18 ቀን ዝሮተ አጽሙ፣ ስብረተ አጽሙ፣ ስባረ አጽሙ ተብሎ ይከበራል። ሶስተኛ ሚያዝያ 23 ቀን 7 አክሊል የተቀበለበት ምስክርነቱን ያጠናቀቀበትና አንገቱን በሰይፍ የተቆረጠበት የዕረፍቱ በዓል ይታሰባል። አራተኛ ነሐሴ 16 ቀን ፍልሰተ ሥጋው ፍልሰተ አጽሙ ከእመቤታችን ከቅድስት ድንግል ማርያም ፍልሰተ ሥጋ ጋር አንድ ላይ ሆኖ ይታሰባል። ቅዱስ ጊዮርጊስ እሺ ብሎ ለዱዲያኖስ ተሸንፎ ክርስቶስን ክዶ ቢሆን ኖሮ ከዱዲያኖስ ጊዮርጊስ ሊቀ ሰማዕታት፣ ጊዮርጊስ ሊቀ ሰማዕታት። ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል እንኳን አደረሳችሁ። የቅዱስ ጊዮርጊስ አባት ቀጰዶቅያ አገር ይኖር የነበረ አንስጣስዮስ የተባለ መስፍን ነው። እናቱም ቴዎብስታ የተባለች ፍልስጤማዊ ነበረች። የዚህ ቅዱስ አባትም የሞተው በልጅነቱ በመሆኑ ሌላ ደግ ክርስቲያናዊ መስፍን ወስዶም አሳደገው። መስፍኑም በጦር ኃይል አሰለጠነው። 20 ዓመትን በሞላው ጊዜ መስፍኑ የ15 ዓመት ልጁን ሊያጋባውና ሀብቱን ሊያወርሰው ደገሰ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ለዚህ አልመረጠውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ከጨረሰ በኋላ ወደ ቤይሩት ሀገር ሄደ። በዚያም ሀገር ድራጎንን ያመልኩና ሴት ልጆቻቸውን ይገብሩለትም ነበር። ሰማዕቱም ድራጎንን በኃይለ መስቀሉ ድል ነስቶት ገድሎታል። ሕዝቡንም ወደ አምልኮተ እግዚአብሔር መልሷቸዋል። ዕድሜው 20 ዓመት በሞላ ጊዜ ወደ ንጉሥ ዱዲያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ነገር ግን በዚያን ጊዜ ንጉሡ ሕዝቡ ጣዖቱን እንዲያመልኩ ያስገድዳቸው ነበር። ስለዚህም ቅዱስ ጊዮርጊስ እጅግ በማዘኑ ገንዘቡን በሙሉ ለድሆችና ለምስኪኖች በመስጠት ባሮችንም ነፃ ወጣቸው። ከንጉሥ ዘንድ በመሄድ በፊቱ ቆሞ በክብር ባለቤት ለጌታችን ለኢየሱስ ክርስቶስ ታመነ። ንጉሡ ግን በማባበልና ቃል ኪዳንን በመግባት አምላኩን ክዶ ለጣዖታት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ስቃይንም አሰቃየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናውና ቁስሉንም ያድነው ነበር። ለ3 ጊዜም እንዲሞት ለ3 ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛው የምስክርን አክሊልን እንደሚቀበል ነገረው። በዚህም ጊዜ ቃል ኪዳንም ገባለት። ለ7 ዓመትም በጽኑ መከራና በስቃይም እንዲሁም በተጋድሎ እንደሚኖር በዚህም ስሙ በዓለም ሁሉ የተገለጠ እንደሚሆን መላእክትም እንደሚያገለግሉትም ነገረው። ቅዱስ ጊዮርጊስ ትእዛዙን ባለመቀበሉ ንጉሥ ዱዲያኖስ እጅግ አዝኖ አትናሲዮስ የሚባል ታላቅ ሰራተኛ ካስመጣ በኋላ መርዝን ቀምሞና በጽዋ ሞልቶ ለቅዱስ ጊዮርጊስ እንዲያጠጣው ሰጠው። መርዙም በፍጥነት የሚገድል ነበርና ወዲያውኑ የሚሞት መስሎትም ነበር። ቅዱስ ጊዮርጊስ ግን ያንን ጽዋ ቢጠጣውም ምንም ጉዳት ሳይደርስበት ቀረ። የእግዚአብሔር ድንቅ ሥራ በመሆኑ ይህንን ታምር አይቶ ያ መሰሪ በክብር ባለቤት በጌታ በኢየሱስ ክርስቶስ አምኖ በሰማዕትነት መሞት ቻለ። ቁጥራቸውም 30,700 ነፍስ የሚሆኑ ሌሎች ሰዎች ከእርሱ ጋር በሰማዕትነት ሞተው የሕይወት አክሊልን ተቀዳጁ። ከዚህ በኋላ ቅዱስ ጊዮርጊስም በንጉሥ ዲዲያኖስና በነገሥታት ፊት በቆመ ጊዜ
እነርሱ የተቀመጡባቸው የእንጨት ወንበሮችን ቅዱሱን እንዲቀበሉ። ከዚህ በኋላ ቅዱስ ጊዮርጊስም በንጉሥ ዱድያኖስና በሰባ ነገሥታት ፊት በቆመ ጊዜ እነርሱ የተቀመጡባቸው የእንጨት ወንበሮችን ቅዱሱን እንዲቀበሉ እንዲያባቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። ቅዱስ ጊዮርጊስም በዛን ጊዜ ወደ እግዚአብሔር ጸሎት አደረገ። ወንበሮቹንም እነርሱ እንዳሉት አደረጋቸው። የአምላክን ድንቅ ሥራና ተአምር አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ነገሥታቱ ግን ከማመን ይልቅ ቅዱሱን በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለውና አሳረው ስጋውና አጥንቱን ፈጭተውና አመድ ካደረጉ በኋላ ከረጅም ተራራ ላይ በተኑት። ሆኖም ጌታችን ኢየሱስ ነፍሱን ወደ ስጋው መልሷት ደግሞ አስነሳው። ቅዱስ ጊዮርጊስም ዳግም ተነስቶ ከነገሥታቱ ፊት በመቆሙ ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። በዚያም ጊዜ ቁጥር የሌላቸው አሕዛብ አይተው እግዚአብሔርን ሥራ አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ንጉሡም ይህንን ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ክርስቲያን እንደቀየራትም አወቀ። ከዚህም በኋላ ከከተማው ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። ነገሥታቱም በዚህ ጊዜ አፍረው ደነገጡ። ከዚህም የባሰ ኀፍረት እንዳይመጣባቸውም ራሱን በሰይፍ እንዲቆርጠው ንጉሥ ዱድያኖስን መከሩት። ንጉሡም ምክራቸውን ሰምቶ የቅዱስ ጊዮርጊስን ራስ እንዲቆረጥ አዘዘ። በዚህም ጊዜ ቅዱስ ጊዮርጊስ እጅግ ደስ አለው። ጌታችንም እሳትን ከሰማይ አውርዶ ሰባውን ነገሥት እንዲያቃጥላቸው መከራውም ከክርስቲያን ወገን ጸጥ ይል ዘንድ ለመነው። ወዲያውም እሳት ወርዶ ሰባውን ነገሥታት ከነሰራዊቶቻቸው ጋር አቃጠላቸው። በዚህም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳን ሰጠው። እንዲህም አለው፣ በምድር መታሰቢያህን እንደሚያደርግ ሁሉ እኔ ኃጢአትን ሁሉ ደመስስለታለሁ። በመከራው ውስጥ ሆኖ በባህርም ሆነ በየብስ በስምህ የሚለምነኝን እኔ ፍጥኜ ከመከራው አድነዋለሁ። ከዚህም በኋላ ጌታችን በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ፣ በሰይፍም ቆረጡት። በመንግሥተ ሰማያት አክሊልነትን ተቀበለ። ሥጋው ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ከወሰዱት በኋላ ቤተ ክርስቲያንን ሰርተው በውስጡም አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ታምራቶች ተገለጡ። አምላካችን እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፈን። የሰማዕቱ ረድኤት ሁላችን ክርስቲያኖች ወገኖችን ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። ውድ የዚህ ቻናል ቤተሰቦች በቀጣይ ጊዜያት ሙሉ የቅዱስ ጊዮርጊስ ታሪክን በዓመታዊ ክብረ በዓል ላይ በልዩ ሁኔታ የምናቀርብላችሁ ይሆናል። ለዛሬው የወራዊ የቅዱስ ጊዮርጊስን በዓል በማስመልከት ጥቂት የሆነ ቪዲዮ ብቻ ስላዘጋጀንላችሁ ነው። ለዚህም ይቅርታ እየጠየቅን ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ ማድረግ አይረሳ። ሰብስክራይብ ያደረጋችሁ ደግሞ ቴንክስ የምትለዋን እና እንዲሁም ጆይን የሚለውን በመጫን ቻናሉን መደገፍ ትችላላችሁ። ቋሚ ናታን ሚዲያ ቤተሰብ ትሆኑ ዘንድ ግብዣችን ነው። በቀጣይ እንደ እግዚአብሔር ፍቃድ በሌላ ቪዲዮ የምንገናኝ ይሆናል። እስከዛው ሰላም።